ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳይ ላይ በትግርኛ ቋንቋ በሰጡት ቃለ መጠይቅ ህወሓት ለጦርነት እየተዘጋጀ መሆኑን ገልጸው ከሻዕቢያ ምንም አይነት ጥሩ ነገር እንደማይገኝም ጨምረው ገልጸዋል። ስፔን ለትራምፕ ጠንካራ ምላሽ ሰጠች። እስራኤል በሊባኖስ ላይ በፈጸመችው ጥቃት የሟች ቁጥር ከፍ እንዳለ ተነገረ። ኢትዮጵያና አርጀንቲና በኒኩለር ቴክኖሎጂ ዘርፍ ስልታዊ ትብብርን ፈጠሩ። የኢራኑ መሪ የአያቶላህ አሊ ልጅ ከሰሞኑ ተገድሏል ተብሎ የተለቀቀው መረጃ የተሳሳተ ነው ተባለ። ውድ የአልቦ ዜና ቤተሰቦች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የኢራን ጦርነት ለዩክሬን የሚላከውን የጦር መሳሪያ ሊያስተጓጉል ይችላል ሲሉ ዜሌንስኪ መልእክት አስተላለፉ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ በመካከለኛው ምስራቅ ከኢራን ጋር የገባችበት ወታደራዊ ፍጥጫ ለዩክሬን የሚደረገው የጦር መሳሪያ ድጋፍ ሊያስተጓጉል እንደሚችል አስጠነቀቁ። ፕሬዝዳንቱ ለጣሊያኑ ኮሪየሬ ዴላ ሴራ ጋዜጣ በሰጡት ቃለ ምልልስ ቀደም ሲል በእስራኤልና በኢራን መካከል ተነስቶ የነበረው ግጭት የጦር መሳሪያ አቅርቦትን አዘግይቶት እንደነበር አስታውሰዋል። አሁንም የምዕራባውያን ሀብትና ትኩረት ወደ መካከለኛው ምስራቅ መዞሩ ዩክሬን ከሩሲያ ጋር ለምታደርገው ጦርነት የሚቀርብላትን ወሳኝ ድጋፍ ሊቀንስ ይችላል የሚል ከፍተኛ ስጋት እንዳላቸው ገልጸዋል። በሌላ በኩል ዜሌንስኪ አሁን ያለው ቀጠናዊ ቀውስ የሩሲያን ፕሮጀክት ቭላዲሚር ፑቲንን ደካማ እንደሚያደርጋቸው ተናግረዋል። ፑቲን የሚናገሩ እንጂ የማይተገብሩ ደካማ አጋር ናቸው ሲሉ የገለጹት ፕሬዝዳንቱ በዩክሬን አሜሪካና ሩሲያ መካከል ሊደረግ የታቀደው ባለ ሶስትዮሽ ስብሰባ በጄኔቫ ኦስትሪያ ወይም በቫቲካን ሊካሄድ እንደሚችል ጠቁመዋል። በተጨማሪም የድሩዝባ የነዳጅ መስመር መቋረጥን በተመለከተ ከሃንጋሪና ስሎቫኪያ ስለሚነሳባቸው ቅሬታ መስመሩ ያልሰራው በሩሲያ ድብደባ ምክንያት መሆኑንና ጥገና ለማድረግ ደግሞ የተኩስ አቁም እንደሚያስፈልግ ምላሽ ሰጥተዋል። እስራኤል በሊባኖስ ላይ በፈጸመችው ጥቃት የሟች ቁጥር 50 ደረሰ። የሊባኖሱ አል ማያዲን ቴሌቪዥን በሊባኖስ ተራራማ አካባቢ በአራሞንና ሳዲያት ላይ እስራኤል በፈጸመችው የአየር ጥቃት ቢያንስ 6 ሰዎችን መግደላቸውን ዘግቧል። የሊባኖስ የጤና ሚኒስቴር እንዳስታወቀው በጥቃቱ ሌሎች 8 ሰዎች ቆስለዋል ብሏል። የሊባኖስ ባለስልጣናት በእስራኤል ጥቃት የሞቱት ሰዎች ቁጥር ወደ 50 ከፍ ብሏል፣ 335 ሰዎች ደግሞ ቆስለዋል ሲሉ ማስታወቃቸውም ይታወሳል። በሌላ መረጃ በኳታርና በሳውዲ አረቢያ ቁልፍ የኃይል ተቋማት ላይ የሚሰነዘረው ጥቃት እንዲሁም ኢራን የሆርሙዝ ወሽመጥን ከመዝጋቷ ጋር ተያይዞ የዓለም የነዳጅና የጋዝ ዋጋ እያሻቀበ ይገኛል። ተንታኞች እንደሚያስጠነቅቁት የነዳጅ መቋረጡ በዓለም ዙሪያ የኃይል ወጪዎችን ከፍ ሊያደርግ እንደሚችል፣ ይህም ቤንዚን፣ የኤሌክትሪክና ማሞቂያ ላይ ተጽዕኖ ይኖረዋል ብለዋል። ስፔን ማንኛውንም የንግድ እገዳ መቋቋም እንችላለን ስትል ለትራምፕ ጠንካራ ምላሽ ሰጠች። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ፕሬዝዳንት ዶናልድ ትራምፕ ከስፔን ጋር ያለውን የንግድ ግንኙነት ሙሉ በሙሉ አቋርጣለሁ በማለት ላሰሙት ማስፈራሪያ የሚመጥን ጠንካራ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ በሰጡት መግለጫ ሀገራቸው ሊጥል የሚችለውን ማንኛውንም የንግድ እገዳ ተጽዕኖ ለመቋቋም የሚያስችል አስፈላጊው ሀብትና አቅም እንዳለው በልበ ሙሉነት ተናግረዋል። ሳንቼዝ አክለውም አሜሪካ ዓለም አቀፍ ሕጎችን ማክበር እንዳለባት አሳስቧል። በተለይ በአውሮፓ ህብረትና በአሜሪካ መካከል ያሉ የሁለትዮሽ የንግድ ስምምነቶች እንዲከበሩ የጠየቁት ጠቅላይ ሚኒስትሩ በሀገራት መካከል ያለው ግንኙነት በዛቻ ሳይሆን በህግ የበላይነት ላይ የተመሰረተ ሊሆን እንደሚገባም ገልጿል። ይህ በእንዲህ እንዳለ በሁለቱ ሀገራት መካከል ያለው የቃላት ጦርነት በዓለም አቀፍ ገበያ ላይ ተጨማሪ ስጋት እየፈጠረ ይገኛል። ከሻዕቢያ ምንም አይነት ጥሩ ነገር አይገኝም ሲሉ ጠቅላይ ሚኒስትር አብይ አህመድ መልእክት አስተላለፉ። ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ በሰጡት አዲስ ቃለ መጠይቅ የኤርትራው ሻዕቢያ በኢትዮጵያ ላይ የፈጸማቸውን ግድያዎችና ዘረፋዎች በጽኑ አውግዘዋል። ጠቅላይ ሚኒስትሩ በአክሱም በመቶዎች የሚቆጠሩ ንጹሐን ወጣቶች መገደላቸውን፣ በአድዋ በሽሬና በሌሎች አካባቢዎች የሚገኙ ግዙፍ ፋብሪካዎች እንዲወድሙና ማሽነሪዎች እንዲዘረፉ መደረጉን ገልጸው ይህ አጥፊ ድርጊት በማንኛውም መስፈርት ተቀባይነት የሌለው በደል መሆኑንም አረጋግጠዋል። የኤርትራ መንግስት በልማት በትምህርትና በስልጣን ሽግግር የማያምን መሆኑን የጠቀሱት ጠቅላይ ሚኒስትሩ ለዚህም ማሳያ ይሆን ዘንድ በሀገሪቱ የነበሩ ከ300 በላይ ፋብሪካዎች መዘጋታቸውን፣ ብቸኛው የአስመራ ዩኒቨርሲቲ እንዲፈርስ መደረጉንም ጠቁመዋል።
ይህ የስርዓቱ አፈና የኤርትራ ወጣቶች ተስፋ ቆርጠው ወደ ኢትዮጵያና ሌሎች ሀገራት በብዛት እንዲሰደዱ ዋነኛ ምክንያት መሆኑንም በዝርዝር አብራርተዋል። ከዚህ ኃይል ምንም አይነት ጥሩ ነገር አይገኝም ያሉት ዶክተር አብይ የኢትዮጵያ መንግስት ካለፈው ስህተት ትልቅ ትምህርት ማግኘቱንም አስታውሰዋል። በመሆኑም ዳግመኛ በኢትዮጵያ ሕዝብና በሀገሪቱ ሀብት ላይ ጥፋት እንዲያደርሱ እድል እንደማይሰጡና ለዚህም መንግስት ጽኑ አቋም መያዙን በንግግራቸው አስምረውበታል። ይህ የጠቅላይ ሚኒስትሩ መግለጫ በሁለቱ ሀገራት ግንኙነት ላይ አዲስ ምዕራፍ መክፈቱን የሚያሳይ እንደሆነም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ ባደረጉት ቃለ መጠይቅ ላይ ያነሷቸው አንኳር ሀሳቦች የሚከተሉት ነበሩ። የትግራይ ህዝብ ከጦርነት ይልቅ ሰላምና ልማት ይገባዋል። ወጣቶች በአሮጌ አስተሳሰብ ለጦርነት ከሚገፋፏቸው አካላት ራሳቸውን ሊጠብቁ ይገባል። መንግስት በትግራይ ክልል ሰላም እንዲሰፍንና ዳግም ጦርነት እንዳይከሰት ጽኑ ፍላጎት አለው። ህወሓት ከ50 ዓመት በፊት በነበረው ኋላ ቀር አስተሳሰብ የታሰረና ለውጥን ለመቀበል ፍላጎት የሌለው ድርጅት ነው እና ህወሓት በአሮጌው መንገድ ለመጓዝ መሞከሩ ለግጭት ዳርጎታል የሚሉትን አንኳር ሀሳቦች አንስተዋል። አክለውም ህወሓት ጦርነት እየቀሰቀሰ ነው ሲሉ መልእክት አስተላልፈዋል። ህወሓት በተፈናቃዮችና በምርጫ ቦርድ መሰረዙን እንደ ሰበብ በማቅረብ ጦርነት እየቀሰቀሰ ነው ሲሉ አክለው ተናግረዋል። ቡድኑ የትግራይን ማዕድን ሀብት በህገወጥ መንገድ ተቆጣጥሮ በሚያገኘው ወርቅ እየሸጠ የጦር መሳሪያ እየገዛ መሆኑን ዶክተር አብይ አክለው ተናግረዋል። በህወሓት በኩል ዳግም ጦርነት እየተቀሰቀሰ መሆኑን የጠቆሙት አብይ በፌዴራል መንግስት በኩል በትግራይ ላይ ውጊያ በፍጹም የመክፈት ፍላጎት የለም ሲሉም ተናግረዋል። ህወሓት ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ መሆኑን የጠቆሙት ዶክተር አብይ የትግራይ ህዝብ በተለይ ወጣቱ እምቢ ለጦርነት ማለት አለበት ሲሉም ጥሪ አቅርበዋል። በንግግር ይሁን በተግባር ወደ ግጭት ከሚወስዱ ተግባራት መቆጠብ ይገባል የሚል ምክረ ሀሳብም አቅርበዋል። ዶክተር አብይ ህወሓት ለዳግም ጦርነት ቅስቀሳ እየተጠቀመባቸው ያሉ ጉዳዮችን ከሞላ ጎደል መፍታታቸውንም ጠቁመዋል። አሁንም ችግር ሆኗል ካሉት ወልቃይት ውጪ ከፕሪቶሪያው ስምምነት በኋላ እንደ ጠለምትና ራያ ባሉ አካባቢዎች ተፈናቃዮች ተመልሰዋል ብለዋል። ተባብሶ ያደረው ውጥረት የአሜሪካ ጦር ከ2000 በላይ ኢላማዎችን በኢራን ምድር መምታቱን አስታወቀ። የአሜሪካ ማዕከላዊ እዝ ሴንትኮም ዋና አዛዥ ብራንድ ኩፐር ከቅዳሜ አንስቶ በመላ ኢራን ላይ 2000 ገደማ ኢላማዎችን መተናል፣ 17 መርከቦችን አውድመናል ብሏል። ኢራን በበኩሏ በርካታ የአሜሪካን ጦር ሰፈሮችና የዲፕሎማቲክ ተልዕኮዎችን እያጠቃሁ ነው ብላለች። የዩናይትድ ኪንግደሙ የባህር ላይ ደህንነትን በመከታተል የሚታወቀው የባህር ንግድ ኦፐሬሽን በአረብ ኤሚሬቶች ባህር ዳርቻ መርከብ መምታቱን ይፋ አድርጓል። በኤደን ባህረ ሰላጤ፣ ቀይ ባህርና በአረቢያን ባህር የሚፈጠሩ ቀውሶችን ይቆጣጠራል ይህ ኃይል። በኦማንም ተመሳሳይ ጥቃት ተሰንዝሯል። በዚህ ዘመቻ አሜሪካ ከ50 ሺህ በላይ ወታደሮችን፣ 200 ተዋጊ ጀቶችን፣ 2 የጦር አውሮፕላን ተሸካሚዎችን አሳልፋለች። በአገራቱ መካከል ያለው ውጥረት እየበረታ ከመሄዱን ባሻገር ዓለም አቀፋዊ ቅርጽ እየያዘ መምጣቱ ተጨማሪ ቀውስን ያስከትላል የሚል ስጋትን ፈጥሯል። ኢራን በምላሹ የበቀል ምቷን የፈጸመችባቸው ቦታዎች ኢራን ያጸፋ እርምጃ የወሰደችባቸው በባህረ ሰላጤው ሀገራት በሚገኙ የአሜሪካና እስራኤል የጦር ሰፈሮች በሚገኙባቸውና ወዳጅ የሆኑ ሀገራት ላይ ነው። በኳታር የነዳጅ ማምረቻ ላይ ጥቃት ፈጽማለች። ከዚያም የአገሪቱ የመከላከያ ሚኒስቴር የኢራንን 2 ተዋጊ አውሮፕላኖች፣ 7 ሚሳኤሎችንና 5 ድሮኖች ማክሸፉን አስታውሷል። የእስራኤሏ ቤት ሻሜሽ ላይ እሁድ ዕለት በተፈጸመ የሚሳኤል ጥቃት 9 ሰዎች መገደላቸውን የአደጋ ጊዜ አገልግሎት አስታውቋል። በተባበሩት አረብ ኤሚሬቶች ላይ በደረሰው ጥቃት የቱሪስት መዳረሻ በሆኑት ዱባይና አቡዳቢን ጨምሮ 3 ሰዎች መገደላቸውንና ብዙዎች መጎዳታቸውን የአገሪቱ መከላከያ ሚኒስቴር ገልጿል። የኩዌት የጤና ሚኒስቴር እንዳለው እሁድ 1 ሰው ተገድሏል። አሊ አል ሳሌም የአየር ኃይል ሰፈር ላይ በርካታ ሚሳኤል ቢተኮስም ማምከን እንደተቻለ ገልጿል። የኩዌት መከላከያ ኃይል በስህተት 3 የአሜሪካ ተዋጊ አውሮፕላኖች ላይ ተኩሶ መከስከሳቸውን የአሜሪካ ማዕከላዊ እዝ አስታውቋል። በተዋጊ አውሮፕላኖች ውስጥ የነበሩ 6 ሰራተኞች እንዳልተጎዱ ተገልጿል። በተያያዘ መረጃ የኢራኑ መሪ የአያቶላህ አሊ ልጅ ከሰሞኑ ተገድሏል ተብሎ የተለቀቀው መረጃ የተሳሳተ ነው ተባለ። ተገድሏል የተባለው የአያቶላህ አሊ ልጅ ሙጅታባ ካሚኒ በዛሬው ዕለት አዲሱ የኢራን መሪ ሆኖ ተሹሟል።
ኢትዮጵያና አርጀንቲና በኒውክሌር ቴክኖሎጂ ዘርፍ ስልታዊ ትብብርን ፈጠሩ። ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ ዓላማዎች ለማዋል በምታደርገው ጥረት በዘርፉ ሰፊ ተሞክሮ ካላት አርጀንቲና ጋር ያላትን ግንኙነት ወደ አዲስ ምዕራፍ አሸጋግራለች። በኢትዮጵያ የአርጀንቲና አምባሳደር ኢግናሲዮ ሮካታግሊያታ በአዲሱ የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ዋና መስሪያ ቤት ጉብኝት ባደረጉ ወቅት ከኮሚሽነር ሳንዶካን ደበበ ጋር በሁለትዮሽ የትብብር መስኮች ላይ ዝርዝር ውይይት አካሂደዋል። ኮሚሽነር ሳንዶካን ደበበ አርጀንቲና በኒውክሌር ኃይል ማመንጫ፣ በምርምር ሪያክተር ዲዛይን እና በዘመናዊ ቴክኖሎጂዎች ያላትን የዳበረ ተሞክሮ አድንቀዋል። ኢትዮጵያም ይህንን ዓለም አቀፍ ዕውቀት ለራሷ የኒውክሌር መርሃ ግብር ልማት ለመጠቀም ፍላጎት እንዳላት ገልጸዋል። ሁለቱ ወገኖች በቴክኖሎጂ ትግበራ፣ በሰው ኃይል ልማት እንዲሁም በጥብቅ የቁጥጥርና ሕጋዊ ማዕቀፎች ዙሪያ በጋራ ለመስራት መስማማታቸውን የኮሚሽኑ መረጃ ያመለክታል። ይህ ስምምነት ኢትዮጵያ ደህንነቱ የተጠበቀና ዘላቂ ያለው የኒውክሌር ፕሮግራም ለመገንባት ያላትን ጽኑ ቁርጠኝነት የሚያሳይ ታላቅ እርምጃ ተደርጎ ተወስዷል። ትብብሩ ሀገሪቱ በኢነርጂና በምርምር ዘርፍ የጀመረችውን የፈጠራ ጉዞ ይበልጥ እንደሚያፋጥነው ይጠበቃል። ውድ የአልቦ ዜና ቤተሰቦች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ ድረስ መልካም ቀን።